የማነብላችሁ ክፍል እኔ ዩዥሊ አንድ ፓሴጅ አንድ ቴክስት ይዤ ኤክስፖዝ ማድረግ በጣም እወዳለሁኝ። ማለት ብዙ ጊዜ የማደርገው እንደሱ ነው። ምናልባት ዩቲዩብ ላይ ምናምን ላይ በየሶሻል ሚዲያው የምታዩ ከሆነ ያንን ማግኘት ትችላላችሁ። ምናልባት እስከዛሬ ድረስ በኢትዮጵያ ወይም በአማርኛ ከተሰጡ ትምህርቶች ብዙ የመጽሐፍት ተከታታይ ትምህርቶች የምታገኙበት ቻናል የኔ ቻናል ነው። ሌላ በዛ ደረጃ ያለ አይመስለኝም እኔ የማውቀው። ስለዚህ እንደሱ ነው ማስተምረው፣ እንደሱ ነው የምሰብከው። ግን ዛሬ ቶፒካል የሆነ ነገር ነው፣ ከዕለቱም ጋር በተያያዘ የሚገናኝ ቶፒካል ነገር ነው ማካፍላችሁ። ዕብራውያን ምዕራፍ 11 ቁጥር 13ን አነባለሁ እስከ 16። ቆመን እናንብበው ለቃሉ አክብሮት። እነዚህ ሁሉ አምነው ሞቱ። እስቲ ባካችሁ በሉት። የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ክብር፣ ምስጋና፣ ታላቅነት ለስም ይሁን። ጌታ ሆይ በዚህ ሰዓት ደግሞ ሰማያትን እንድትከፍትልን፣ መንፈስህን እንድታፈስልን፣ ቃልህን እንድትገልጥልን እንለምንሃለን። ጌታ ሆይ የጌታችንን የኢየሱስ ክርስቶስን የትንሣኤ በዓል በምናስብበት በምናከብርበት በዚህ ጊዜ ደግሞ ቃልህን በመግለጥ አይምሯችንን በማደስ ልቦናችንን በማብራት ውስጣችንንም በማነቃቃት እንድትባርከን እጸልያለሁ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። የዕብራውያን መልእክት ጸሐፊ ዕብራውያን 11ን የዝነኞቹን ጀግኖቹን የእምነት አርበኞቹን ታሪክ ይጽፍልናል አለ እንዴ። ከዛ ማዶ ከአቤል ጀምሮ በጣም ነው የሚዘረዘረው። እስከተወሰነ ድረስ አይታችሁ እንደሆነ እያንዳንዱን እየጠራ ሄድና የሆነ ቦታ ላይ ሲደርስ ጊዜ ነገር ያሳስበዋል አይደለ? እንግዲህ ምን ላለው ስለ ጌዲዮንና ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል ብሎ ነው የሚያቆመው። በጣም የሚገርም አይነት ትረካ ነው በዚህ ውስጥ የምናየው። ለምንድን ነው የጻፈልን? ዓላማው ምንድን ነው? ታሪክ እንድናውቅ አይደለም። ነገር ግን እኔና እናንተ ዛሬ ለምንጓዘው ጉዞ ሮድ ማፕ እንዲኖረን ነው፣ አቅጣጫ እንዲኖረን ነው። ትክክለኛ ጎዳና ላይ ነኝ፣ ትክክለኛ መንገድ ላይ ነኝ ወይስ አይደለሁም የሚለውን እንድናቅ። አንድ ጊዜ አንድ ኢትዮጵያዊ ሯጭ ማን ነው ምናምን ቱራ የሚባል እሸቱ ቱራ ይሁን ወይም ደግሞ አይ ቲንክ ስም ተሳስቼ ሊሆን ይችላል፣ ብቻ ኒውዮርክ ላይ ይሮጥ ነበርና ማራቶን ነው። በከፍተኛ ልዩነት ነበር ሌሎቹን ይመራ ነበር። ነገር ግን የሆነ ቦታ ላይ መንገድ ሳተና በኋላ ተመልሶ ነው የመጣው። አይ ቲንክ ተቀደመ መሰለኝ። እና መንገድ በሩጫ ላይ በጣም ወሳኝ ነገር ነው፣ አቅጣጫ። ስለዚህ ትክክለኛ መንገድ ላይ ነኝ ወይ የሚለውን እንድናቅ ለዚህ ነው የተጻፈው። ለዕብራውያን ሰዎች
ያ በጣም ያስፈልጋቸው ስለነበር ይህንን ደግሞ ዓላማውን ምዕራፍ 12 ላይ መግቢያው ላይ ጠቅሶታል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ አፕሊኬሽኑ ይሄ ነው። እነሱን እንደምንድን ነው ያመጣቸው? ምስክር አድርጎ ነው ያመጣቸው አይደል እንዴ? ምን አድርጎ ነው ያመጣቸው? እንደምን ኧረ ተናገሩ። እዚሁ ላይ የሚለውን ነው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ነው የሚለው። እንደምን በሉታ፣ በደንብ አይዟቸው። እንደ ደመና። ደመና እንዴት ነው ምስክር የሚሆነው? ሰሞኑን እንዲያው በጣም ጭጋግ ነበር አይደለ? ብዙ ደመና ነበር እና የሆነ የመሰከረላችሁ ነገር አለ ደመናው ማለት ስለ ኦርዲነሪ ደመና አይደለም የሚናገረው። ይሄ ሰማይ ላይ ስለምናየው ደመና አይደለም። ዝናብ ሊዘንብ ሲል ስለመጣው ደመና አይደለም የሚናገረው። እሱና እነሱ ስለሚያውቁት ስለ አንድ የታወቀ ደመና ነው የሚነግራቸው። እነዚህን የሚያህሉ ምስክሮች እንደምን እንደ ደመና ሲል ምን የሚባል በእስራኤል ታሪክ ውስጥ አለ? የምስክሩ ደመና የሚባል አለ። የሚመሰክር አንድ ደመና አለ። የምስክር ደመና ማለት የእስራኤል ልጆች ከግብፅ ምድር ወጥተው የኤርትራን ባህር ተሻግረው በምድረ በዳ ሲጓዙ ትልቁ ችግር የአቅጣጫ ችግር ነበር። ምክንያቱም ምድረ በዳ ተጉዛችሁ የምታውቁ እንደሆነ አላቅም፣ እኔ ግን በደንብ ተጉዤ አውቃለሁ። በ18 ዓመቴ ወደ ጅቡቲ በመወጣበት ጊዜ በምድረ በዳ ሄጅ ያለውና በትር የሰካን ነው የምናድረው ወደምንሄድበት አቅጣጫ። ምክንያቱም ተኝታችሁ ስትነሱ ወደ መጣችሁበት ልትመለሱ ትችላላችሁ። ምንም ምልክት የለም። ይህን ዘዴ ነግረውን ስለነበር በትር ወደፊታችን አቅጣጫ ሰክተን ነው እና ምናልባት ሌሊት ቃሽተን እንደው ተንከባለን ዞረን ከሆነ መመለስ ነው በቃ። ምንም አይታወቅም። ዳይሬክሽን ከባድ ነው ምድረ በዳ ላይ። ስለዚህ የእስራኤል ልጆች በምድረ በዳ ሲጓዙ ወደ ተስፋይቱ ምድር ለመሄድ አቅጣጫ ያስፈልጋቸው ነበር እና እግዚአብሔር ምንድን ነው የሰጣቸው? ሌሊት በእሳት አምድ፣ ቀን ደግሞ በደመና አምድ ይመራቸው ነበር። ስለዚህ ምኑን ነው የሚከተሉት? ደመናውን ነው። ስለዚህ ምን ይባላል ስሙ? የምስክሩ ደመና ይባላል። በዙሪያቸው ነበር። ግን ብሎ ኦርዲነሪ ደመና፣ ተራ ደመና አይደለም። ስራው ይሄ ነው፣ የሚመሰክር ደመና ነው። ኢንፋክት ጥላም ይሆናቸው ነበር ከፀሐይ ሐሩር። እና እነዚህን ሰዎች ያ ደመና ነው፣ እነዛ ደመና ናቸው ማለት ትክክለኛ መንገድ ላይ ነን አይደለንም የሚለውን ነው የሚመሰክሩልን። ኦኬ፣ ምንድን ነው እነዚህን ሰዎች ልዩ የሚያደርጋቸው? ማለት ምድር ላይ ከኖሩ ሰዎች በታሪክ ውስጥ ምንድን ነው ካልን አንድ ነገር ነው። ያም ደግሞ እምነታቸው ነው። እምነታቸው ነው። ዋው እምነት ምንድን ነው? እሱን ተርጉሞ ነው የሚጀምረው የዕብራውያን መልእክት ጸሐፊ አይደለ እንዴ? ገና ሲጀምር እምነትም ተስፋ ስለምናረገው ነገር የሚያረጋግጥ የማናየውንም የሚያስረዳ ነው። እምነት ይሄ ነው። ስለዚህ እምነት መሳሪያ ነው ማለት ነው። አስረጂ ነው አይደል እንዴ? አስረጋጭ ነው። ስራው የማስረዳት፣ የመተንተን፣ የማብራራት፣ እንዲገባን የማድረግ፣ እርግጠኛ እንድንሆን የማድረግ የማይታየውን ነገር ነው ስራው እንጂ ዋናው ነገር አይደለም። ምክንያቱም አጋዥ ነው። እምነት ቱል ነው፣ መሳሪያ ነው። ምን ያደርጋል? ይመጣና ያስረዳል፣ ያብራራል፣ እርግጠኞች እንድንሆን ያደርገናል። ስለምኑ? ስለ ተስፋው። ስለዚህ ዋናው ነገር ምንድን ነው? ዋናው ነገር ተስፋው ነው። ተስፋው ግን የማይታይ ነው። የማይታየው እግዚአብሔር የማይታይ ተስፋ ሰጠ።
ስለዚህ ሰው እንዴት ይወቀው? ሰው እንዴት ይረዳው? ሰው እንዴት ይቀበለው? ሰው እንዴት ይከተለው? ሰው እንዴት ይጠብቀው ይሄን ተስፋ? ስለዚህ እግዚአብሔር እምነትን ሰጠ። አሜን። ስለዚህ እምነት አስረጂ ነው፣ አረጋጋጭ ነው። ያለ እምነት መረዳት አይቻልም። ኦኬ ስለዚህ እኛም እንደነሱ እንድንኖር እነሱ በሄዱበት መንገድ እንድንሄድ ምንድን ነበር እነሱ ያመኑት? ምንድን ነበር ተስፋቸው? ምንድን ነው እምነት መጥቶ ያስረዳቸው? ምንድን ነው እምነት መጥቶ ያረጋገጠላቸው ነገር ምንድን ነው? አንድ ነገር ልንገራችሁ። ይሄን ኬሚስትሪ ይሄን ኑሮ ይሄ እነሱ የኖሩትን እግዚአብሔር ምን የሆነበትን ዕብራውያን 11 በደንብ የምታውቁት ፋሚሊየር ከሆናችሁ ይሄንን በቀላሉ መለስ ትችላላችሁ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ግን እምነት ሲባል ወገኖቼ 1001 እምነቶች አሉ አይደል እንዴ? በዓለማችን ላይ ብዙ እምነቶች አሉ። ኢቭን እዚህ ውስጥ እንኳን የተለያየ እምነት ሊኖር ይችላል። እግዚአብሔር ይሄን ያደርግልኛል ነው ያንን ያደርግልኛል፣ አይ እንትን ሊሰጠኝ ይችላል፣ እንትን ሊያገባኝ ይችላል፣ እንትን ሊሆን ይገባችኋል አባል ሰው ብዙ ነገር ያምናል። መጽሐፍ ቅዱስ ሲነግረን ብዙ እምነት የለም። ኤፌሶን ምዕራፍ 4 ቁጥር 4 ላይ አንድ እምነት ይላል። ባካችሁ በሉልኝ። በቃ አለቀ። ስንት እምነት? አንድ እምነት፣ አንዲት ጥምቀት አይደለም የሚለው? አንድ ተስፋ፣ አንድ መንፈስ፣ አንድ አካል፣ አንድ ጌታ፣ በሁሉ የሚኖር በሁሉ የሚሰራ የሁሉ አባት አንድ እግዚአብሔር። አሜን። ስለዚህ አንድ እምነት ነው ያለው። ያንን አንዱን ነው ያመኑት። ሁሉም አንድ የሚያደርጋቸው ያ ነው። ስለዚህ እነሱ የኖሩትን አይነት ህይወት መኖር ይቻላል? አሁን ይቻላል። እነሱ ያንን እንዲኖሩ ያደረጋቸው እምነት ነው። ተስፋውን መረዳት ነው፣ ማወቅ ነው፣ እርግጠኛ መሆን ነው። ኦኬ። ስለዚህ ምንድን ነው ያመኑት? ከነዚህ የእምነት ሰዎች መካከል እንደው ፓትሪያርክስ ላይ ወይም እነዚህ አብርሃም፣ ይስሐቅ፣ ያዕቆብ ላይ ላተኩርና ጥቂት ነገር ልበል። አይታችሁ እንደሆነ እዚህ ጋር ያነበብኩት ምንድን ነው? እነዚህ ሁሉ አምነው ሞቱ፣ የተሰጣቸው ተስፋ ቃል ግን አላገኙም እና ይላል አለ። አምነው ሞቱ ይላል። ኦኬ ወገኖች፣ ዝም ብላችሁ ቁጭ ብላችሁ ፓሲቭ ሆናችሁ እንድትሰሙኝ አይደለም የምፈልገው። አይምሯችሁ በደንብ እንዲሰራ ፈልጋለሁ። ታውቃላችሁ የእኛ የአበሾች ስብከት ብዙ ጊዜ ስሜትን የሚነካ ነው አይደለ? ስሜትን የሚቀሰቀስ ነው፣ ስሜትን የሚያሰራ ነው። አይምሮውን ብዙ አያሰራም አይደለ እንዴ? ስለዚህ ብዙ ቦታ ሲሄድ በጣም ይሄ ማሽኑ ይሄ በጣም የሚገርም ማሽን ነው ማለት የሚገርም በዩኒቨርስ ውስጥ እግዚአብሔር ከሰራቸው ነገሮች በሙሉ የሰውን አይምሮ የሚያህል የሚገርም ነገር የለም። ታውቃላችሁ? የለም ማለት የማወቅ አቅሙ፣ የመያዝ አቅሙ፣ የማስታወስ አቅሙ ምናምን እሱን ነግሬያችሁ ልጨርስ አልችልም። በጣም 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 የሚገርም ነው። ባይ ዘ ዌይ ምን ያህል ስቶሬጅ እንትን ታውቃላችሁ? ካፓሲቲውን ላይክ አንድ ምንድነው ድሮ ትዝ ይልሃል ዳኒ? ሜጋባይት ብዙ ነበር እኮ። እኔ ኮምፒውተር ነበረኝ ድሮ ስላችሁ በጣም ድሮ የዛሬ 27 28 ዓመት ኮምፒውተር ነበረኝ እና ምንድነው 100 ሜጋባይት ይሁን ምናምን ይሁን አቅሙ እንደዛ ይመስለኛል። ትዝ ይላል የድሮ ኮምፒውተር። ከዛ በኋላ ግን እያደገ ጊጋባይት ምናምን እያለ ቴራባይት አለ እንዴ ፔታባይት ነው መሰለኝ አይምሮአችን እንትን አንድ የሆነ እንትኑን ካልተሳሳትኩኝ አንድ የ24/7 የሚተላለፍ ቴሌቪዥን
ለ3 ሚሊዮን ሰዓታት ቀናት ለ3 ሚሊዮን ቀናት የሚያስተላልፈውን ስርጭት ያህል መያዝ የሚችል ካፓሲቲ ያለው ይላል። ሳይንስ ነው ይሄንን ማለት። ይሄን ዝም ብዬ ፈጥሬ አይደለም የምነግራችሁ፣ በደንብ የተረጋገጠ ነገር ነው። የሚገርም ነው። ግን ምን አላረግነው? አላሰራ ነው። በተለይ እኛ ጋር። ምክንያቱም አንዳንዶች እንደዚህ ይላሉ፣ ጴንጤዎች ቸርች ሲገቡ ደጅ ፓርክ የሚያደርጉት መኪናቸውን ብቻ አይደለም አይምሯቸውንም ጭምር ነው ይላሉ። ትንሽ እውነት ነው። ስለዚህ በደንብ እንታስቡ ፈልጋለሁ። ክርስትና ባይዘው ምን እንደው ታውቃላችሁ? ክርስትና ማሰብ ነው፣ ማወቅ ማሰብ ነው። ክርስትና እግዚአብሔርን አሰብኩት ደስም አለ። እግዚአብሔር የሚታሰብ ነው። ክርስትና የሚታሰብ ነው። አሜን። ኦኬ። እንድታስቡ የምፈልገው እንድትጠይቁ የምፈልገው እዚህ ጋር ምንድን ነው? እግዚአብሔር ለአብርሃም የሰጠው ተስፋ ምንድን ነበር? ምንድን ነው? ከከለዳውያን ኡር አወጣው አይደል እንዴ? ከሀገሩ ከዘመዶቹ ከአባቱ ጋር ይኖርበት ከነበረው አወጣው እና እኔ ወደ ማሳየህ ምድር አለው እና ወዴት እንደሚሄድም ሳያቅ በእምነት ምን ሆነ? ወጣ። ጓዝ ይዞ ቤተሰብ ይዞ ሚስቱን ይዞ ሎጥን ይዞ እንዲያውም መጀመሪያ አባቱንም ይዞ ነበር የወጣው። በካራን አባቱ ሞተ። ከዛ በኋላ አባቱ ከሞተ በኋላ እንደገና እግዚአብሔር ተነሳ አለው። ስለዚህ ምንድን ነው ተስፋው ካላችሁኝ፣ ይህችን ምድር ላንተና ለዘርህ እሰጣለሁ። ኦኬ። አንዳንድ ቦታ ላይ ለዘርህ የሚላ ለዘርህ የሚላ አለ። ልብ ብላችሁት ከሆነ በደንብ ማየት ያስፈልጋል። አንዳንዶቹ ጋር ግን ሄጄ ስመለከት ላንተና ለዘርህ ነው የሚለው። ለምሳሌ ዘፍጥረት ምዕራፍ 13 14 እና 15ን ብታዩት ማን ነው ጎበዝ አውጪ? ጎበዝ ማለት አንባቢ ማለት ጥሩ አንባቢ ማለት በፍጥነት የሚያወጣ ጊዜ ስለሌለኝ። እሺ ዘፍጥረት 13 14 እና 15 ሎጥ ከተለየ በኋላም እግዚአብሔር አብርሃምን አለ፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና። አሜን። 15:7 እዛው ምዕራፍ 15 ተነሳ፣ በምድርም በርዝመቷም በስፋቷም ሂድ፣ እርሷንም ለአንተ እሰጣለሁና። ኦኬ፣ እሺ፣ ኦኬ፣ ይበቃናል። አሉ ብዙ ሌሎች ክፍሎችም አሉ፣ ግን ላንተና ለዘርህ ነው አለ። አብርሃም አለበት ማለት ነው አለ እዛ ውስጥ። ኦኬ፣ ላንተና ለዘርህ እሰጣለሁ ብሎ ካለ የዕብራውያን ጸሐፊ ምዕራፍ 11 ላይ እዚህ የእምነት ምዕራፍ ላይ ቁጥር 8 ይሄንን ነው የሚወስደው። ምክንያቱም አይታችሁ እንደሆነ ምዕራፍ ለምሳሌ 12 ላይ መጀመሪያ ላይ እግዚአብሔር ሲናገረው ለዘርህ ነው የሚለው፣ ለዘርህ እሰጣለሁ ነው። እዚህ ጋር ግን ላንተና ለዘርህ ነው የሚለው። ላንተ የሚለውን ይወስደዋል የዕብራውያን መልእክት ጸሐፊ። ምክንያቱም ቁጥር 8 ላይ ይላል አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። ስለዚህ ይሄ ሰውዬ የወጣው ምን ሊያደርግ ነው? ርስት አድርጎ ሊቀበል አይደል? ርስት አድርጎ ሊቀበል ነው የወጣው። ምክንያቱም ምን ብሎታል? ላንተና ለዘር እሰጣለሁ። ኦኬ፣ አንድ ነገር ልንገራችሁ። መጽሐፍ ቅዱስን መማር የምትፈልጉ ከሆናችሁ መጠየቅ መቻል አለባችሁ። ኦኬ፣ አብርሃም ወደ ከለዳውያን ኡር መጣ፣ ወደ ከነዓን መጣ፣ በዚያም ኖረ። ምን አረገ? ጠበቀ አልጠበቀም? ጠበቀ አይደል? የተስፋ ሰው ነው፣ የእምነት ሰው ነው። ተስፋውን ምን አረገ? ጠበቀ። ተስፋው ግልጽ ነው።
እሰጥሃለሁ። አገኘ? ከማን ኦኬ። ብዙ ሰዎች ምን ይላሉ? ዌል ያሱ አላገኘም፣ ነገር ግን እግዚአብሔር ዘመን ጠብቆ ከ400 ምናምን ዓመት በኋላ የገባለት ተስፋ መሰረት ዘሩ የሆኑትን የእስራኤል ልጆች ከግብፅ ምድር ምን አረገ? አውጥቶ ያን ምድር ምን አረጋቸው? ስጣች። ስለዚህ አግኝቷል አላገኘም ብለው ነው የሚያስቡት። እኔ ግን እንድንሞግት ፈልጋለሁ። እንድንሞግት ፈልጋለሁ። ምክንያቱም ለአንተና ለዘርህ ነው። ለዘርህ ብቻ ቢል ኖሮ ኦኬ። ግን እሱም የወጣው ርስት አድርጎ ምን ሊያደርግ ነው? ሊቀበል ነው። ስለዚህ ጠበቀ አይደል እንዴ? ኖረ፣ አረጀ። ከዛ በኋላ እነዚህ ሁሉ አምነው ምን አደረጉ ይላል ማለት come on let's be realistic። እኛ ብንሆን ላንተ ለልጆች ምናምን ሳይሆን ላንተ ይሄን እሰጥሃለሁ ተብሎ ተስፋ ቢገባል አምነህ ስትጠብቅ ብትኖር፣ አሁን ግን መጨረሻ ላይ አርጅተህ ቀናት ቢቀሩህ ለመሞት ምንድን ነው የምትለው? ይሄን ያህል ዘመን ምን አደረኩ? ጠበቁ። የለም አሁን ምን መሆኔ ነው? መሄዴ ነው። ደስተኛ ነው የምትሆነው? ሀዘንተኛ? ተስፋ ነው የምታደርገው ወይስ ተስፋ ትቆርጣለህ? ይገባችኋል? ደግሞ የሚገርመው ነገር ለሱ ብቻ አይደለም። እንደው በጣም 26:3-4 አንብብልን። 26:3-4 ምክንያቱም እግዚአብሔር the same thing ለይስሐቅም ደገመው፣ በኋላ ደግሞ ለያዕቆብም ደግሞታል። በዚች ምድር ተቀመጥ፣ ከአንተም ጋር እሆናለሁ፣ እባርክህም አለሁ። እነዚህ ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩላትን መሐላ አጸናለሁ። ተመልከቱ፣ ለይስሐቅ ነው ይሄንን የሚለው። ዘርህም እንደ ሰማይ ከዋክብት አበዛለሁ፣ እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። አዎ ደገበለት ለአብርሃም ያለው። ግን ለአንተ አንተ አለበት የለበትም? ይስሐቅ አለበት እኮ ለአንተ ብሎታል። እንዲያውም ለአባት እንዳልኩት ይላል። አባቱ እኮ የለም ሞቷል። በዚህ ጊዜ እሰጥሃለሁ ብሎ ለአብርሃም ብሎት አብርሃም ምን ሆነ? ሞተ። አሁን ለልጁ ለይስሐቅ የሚመጣና ይህንኑ ደገመለት። ለአብርሃም እንዳልኩት ምን ብዬ ለአንተ እሰጥሃለሁ ብዬ እንዳልኩት ለአንተም እሰጥሃለሁ አለው። ለማለ ይስሐቅ እና ይስሐቅ አረጀና ሞተ። ከዛ ለያዕቆብም እንዲሁ ለአንተና ለዘርህ ትዝ ይላቸዋል። በቤቴል አይደለ እንዴ? እዛ ድንጋይ ተንተርሶ ተኝቶ በነበረው ለአንተና ለዘርህ ይህችን ምድር ምን አደርጋለሁ እሰጥሃለሁ። ልክ ለአባቶቼ ለአብርሃምና ለይስሐቅ እንደነገርኩት እንዴ። ከሞን እነዚህ ሰዎች ምን ሆነው ነው መሞት የነበረባቸው? ጠብቀው ተናገሩ። አልወረሱማ፣ አልተገኘም። ተስፋ ቆርጠው አዝነው አይደል እንዴ? ግን በጣም የሚገርማችሁ እነዚህ ሁሉ አምነው ሞቱ። ምንድን ነው የሚያምኑት? እንዴት ሰው ሲሞት ያምናል? የዕብራውያን መልእክት ጸሐፊ ምን ያህል በዚህ ሀሳብ ላይ ኤምፋሲስ እንደሰጠ የምታውቁት ዝቅ ይልና ምን ይላል? ለምሳሌ ቁጥር 20 ላይ ይስሐቅ ሊመጣ ስላለው ነገር ያዕቆብና ኤሳውን በእምነት ባረካቸው። መቼ ነው የባረካቸው? ትዝ ይላችኋል? ወጣት ሆኖ ነው የባረካቸው። ሊሞት ሲላል እንዴ? አርጅቶ አይኑ ሁሉ ቢብሎት አይደል እንዴ? መጨረሻ ላይ ምን አረጋቸው? ባረካቸው። በምንድን ነው የባረካቸው? በእምነት ይላል አለ። ምንድነው ሊያሳየን ይፈልገው? ሊሞቱ ሲሉ ምን ነበራቸው? እነዚህ ሰዎች እምነት ነበራቸው። ያዕቆብም ይላል ቀጥሎ ቁጥር
21 ላይ ያዕቆብ ሲሞት ይላል። እንዲያውም የእሱን በጣም እንትን ያደርገዋል። ምን ሲሆን ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ። ምን ሲያደርግ ሲሞት? ይስሐቅ ምን ሲያደርግ? ያዕቆብ ምን ሲያደርግ? ሲሞት። ከዛ በኋላ የሚቀጥል ቁጥር ምን ይላል? ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታውስ፣ ስለ አጥንቱ ማዘዛቸው። እነዚህ ሰዎች አምነው ሞቱ የሚለን ለምንድን ነው? ኢቨን on their deathbed on their last moment እንኳ ምን ኤክሰርሳይዝ ያደርጉ ነበር? እምነት ኤክሰርሳይዝ ያደርጉ ነበር። come on እነዚህ ሰዎች ምንድን ነው ያመኑት? ይሄን በደንብ ማየት መቻል አለብን። ስለዚህ ይሄን ነው በደንብ ላሳያችሁ ፈልገው። እሱን ካገኘነው ተሳክቶልኛል ማለት ነው። እነዚህ ሰዎች መጡ። አብርሃም መጣ፣ ከዛ በኋላ ይስሐቅ ተወለደ፣ ከዛ ያዕቆብ ተወለደ። የፋሚሊ በከነዓን ምድር ሲኖሩ የኖሩት በድንኳን ውስጥ ነው ይለናል። በዛ ዘመን አንድ የተለመደ ነገር አለ። እንደ አብርሃም አይነት ፓዮኒር የሆነ ሰው፣ ግዙፍ የሆነ ትልቅ የሆነ ሰው ምንድን የሚያደርገው? ከተማ ይሰራል። ዘፍጥረት ምዕራፍ 24ን ሄዳችሁ ስታነቡ አብርሃም ሎሌውን ለልጁ ለይስሐቅ ሚስት እንዲያመጣለት ሲልከው ታስታውሱ እንደሆነ ሄዶ ምን የሚባል ከተማ ደረሰ ይላል? ናኮር የሚባል ከተማ ደረሰ ይላል። የከተማው ስም ምንድን ነው? ናኮር። የከተማ ስም። ናኮር ግን ማን ነው ካላችሁ፣ ናኮር የአብርሃም ወንድም ነው። ታራ የአብርሃም አባት አብርሃምን፣ ናኮርን እና ሐራን 3 ልጆች ነው የወለደው አይደል? ስለዚህ ናኮር ወንድሙ ነው። አብርሃም ጥሎ ወጣ አይደል እንዴ? ናኮር ግን ታላቅ ሰው ሆኖ ምን መስርቷል? ከተማ መስርቷል። በዛ ዘመን ከተማ መስራት፣ ከተማ መመስረት እና በስማቸው ማስጠራት የታወቀ ነገር ነው። የሚገርማችሁ አብርሃም ምን አልሰራም? በሉልኝ ባካችሁ። ከተማ አልሰራም። ለምን? ከተማ ይጠብቅ ነበር ይለናል። ለምንድን ነው? ምን አይነት ከተማ ነበር የሚጠብቀው? በጣም በጣም ኢንትረስቲንግ ነው። ምን እንደሚል ታውቃላችሁ? ለእንግዶች እንደሚሆን በተስፋ ቃል በሰጠው ሀገር በድንኳን ኖሮ፣ ቁጥር 9 ማነበው፣ ያን የተስፋ ቃል አብረውት ከሚርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበር። ማለት እግዚአብሔር ዲዛይነርም ቢልደርም ሆኖ የሰራትን ከተማ ይጠብቅ ነበር። ስለዚህ ምን አልሰራም? ከተማ አልሰራም። ወደ ከተማም አልሄደም። ይገባቸዋል። ትንሽ ዝቅ ብሎ እኮ የሰዶም እና ገሞራ ምናምን አካባቢ ሎጥ የሄደበት እኮ በግብፅ ምድር አምሳል፣ በእግዚአብሔር ገነት አምሳል ተሰርቶ ነበር ይላል። ነበረ፣ ከተማ ነበር። እሱ ግን ከተማም አልሰራም፣ በድንኳን ኖረ። የት ኖረ? በከነዓናውያን መካከል ኖረ። ዌል ምንድን ነበር ስታተሱ? ስደተኛ ኤሊየን ሆኖ ነው የኖረው። እዚህ ላይ በደንብ ይነግረናል። ለእንግዶች እንደሚሆን በተስፋ ቃል በሰጠው ሀገር በድንኳን ኖሮ ይለናል። እንግዳ ሆኖ ነው የኖረው። እንደገና ቁጥር 13 ላይ ብትም እነዚህ ሁሉ አምነው ሞት የሰጣችን ተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። ሁሌ ምንድነን ይላሉ? እንግዶችንን መጻተኞችንን ይላሉ። እንዲያው ምናልባት አገር ናፍቋቸው ይሆን? አሁን አብርሃም የወጣበት ሀገር ከለዳያን ኡር የዘመዶች ናፍቆት ይሆን? ኖ እንደዛ ቢሆን ኖሮ ጊዜ ነበረው፣ መመለስ ይችል ነበር። ግን ታስታውሱ እንደሆነ ያንን ሎሌውን በላከ ጊዜ ምዕራፍ 24 ላይ ምን አለው ሎሌው? ምናልባት እሷ ሴቲቱ ወደዚህ ለመምጣት ፈቃደኛ ባትሆን
ልጅህን ወደዛ ልውሰደው ወይ? አብርሃም ይህንን ያለው በእድሜ በጣም ገፍቶ ነው። አብርሃም በሸመገለ ጊዜ ይለናል። ገና ሲጀምር ምዕራፍ 24 ሸመገለ ይላል፣ ረጀ። ስለዚህ አሁን የትውልድ ነገር አሳስቦታል፣ የኮቨነንቱ ነገር አሳስቦታል። ለዚህ ነው እና ደግሞ ከዛም አካባቢ እንዲያገባ አልፈለገም። ከዛ ልውሰደው ወይ ብሎ ሲለው አመጣና እጁን ጭኑ ላይ አስደርጎ አስማለው። ቃል ኪዳን አስገባው ሰውየው በምንም ታምር እንዳትመልስ፣ ምክንያቱም እግዚአብሔር በዓላማን ያወጣኝ፣ ከዛ ይዘህና እንጂ ልጅቷ ፈቃደኛ ካልሆነች ለመምጣት ሴቲቱ ፎርጌት ኢት፣ በቃ አንተ ነፃ ነህ ከመሐላው። ኦኬ። ስለዚህ መመለስ አይፈልግ። ያንን አይደለም የሚሉት። እነዚህ ሰዎች ያመኑት ምንድን ነው? መጽሐፍ ቅዱስ ምን ይነግረናል? እግዚአብሔር ይህችን ምድር ላንተና ለዘርህ እሰጣለሁ ብሎ አመጣውና ምንም አልሰጠውም። ሐዋርያት ሥራ ምዕራፍ 7 ላይ ታነብልናለህ። ታውቃላችሁ፣ ያ ናሬቲቭ፣ ያ ትረካ እስጢፋኖስ በጣም የሚገርም የሆነ ታሪክ ነው። ተከሶ ቆሞ ለተጠየቀው ማለት ይህን ክስ ትቀበላለህ አትቀበልም ተብሎ ለተጠየቀው ጥያቄ በሸንጎ ፊት፣ ሸንጎ ስላችሁ ዝም ብሎ እንዳይመስላችሁ፣ ሰባዎቹ የአይሁድ ሊቃውንት ሽማግሌዎችና መሪው ደግሞ የሊቀ ካህኑ ሆኖ በጣም አስፈሪ የሆነ እንትን ነው። እዛ ፊት ተጠይቆ ነው ማለት ሊያኖሩትም ሊገሉትም የሚችሉ ናቸው። የሚሉት ቃል በሙሉ እንደ እግዚአብሔር ቃል የሚወሰድ የሚፈጸም ሰዎች ናቸው። እነሱ ፊት ነው የቆመው እና ያን ሲተርክ ከአብርሃም ነው የጀመረው። እግዚአብሔር ለአባታችን ለአብርሃም ገና በካራን ሳይቀመጥ በሁለት ወንዞች ማዶ ሳለ ታየውና የክብር አምላክ ብሎ ነው የሚለው። ታየውና እኔ ወደማሳይ ምድር ጣለው። ቁጥር 5 ምን ይላል? በዚህችም የእግር ጫማ እንኳ የሚያህል ርስት አልሰጠው፣ ነገር ግን ልጅ ሳይኖረው ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። ተመልከቱ፣ ለሱ ምን አልሰጠውም ይለናል። ምን ያህል? ኦኬ። አት ኤኒ ጊቨን ሞመንት አብርሃም ከነአን በኖረበት ዘመን ሄዶ የሚቆምበት ቦታ ሁሉ የሱ አይደለም። እንደሱ ማለት ነው። የእግር ጫማ ያህል ርስት ማለት ይሲ እንዴ ይህችን ምድር ርስት አድርጌ እሰጥሃለሁ ብሎ በመሀል ላይ ያመጣ እግዚአብሔር የምን ያህል አልሰጠውም ይላል? የእግር ጫማ ያህል። ያኮ ቢኖረው ኖሮ አትሊስት እዛ ጋር ሄዶ ቆሞ የኔ ነው ማለት ይችላል እኮ። የለው። አንድም ቀን የቆመበት ቦታ የሱ ሆኖ አያውቅም። እንዲያውም ይባስ ብሎ በጣም የሚገርማችሁ ዘፍጥረት 23 እናንተ ቤታችሁ እንድታነቡት ሙሉውን ቃሉን የምትወዱ ከሆነ መክራችኋለሁ። በጣም የገረመኝ ያንን ሳነብ ምዕራፍ 23 ላይ አብርሃም ወደ ከሀገሩ ከወጣበት ጊዜ ጀምሮ ማለት ወይም ከነአን ከመጣበት ጊዜ ጀምሮ ለመጀመሪያ ጊዜ ገጥሞት የማያውቅ ነገር ገጠመው። ከባድ ነገር። ሚስቱ ሳራ ሞተች። ከባድ ሐዘን እና እዛ ላይ የለቅሶ ስርዓቱን ወይም እንትኑን የምትመለከቱት አስከሬኗን አወጣ፣ ደጅ አልብሶ ምን አድርጎ እና አስከሬን ፊት ተቀመጠ፣ አዘነ፣ አለቀሰ። እና የአካባቢው ሰዎች የትላልቆቹ የዛ የምድሪቱን ኦውን የሚያደርጉት ሰዎች መጡና በፊቱ ተኮለኮሉ፣ ለቅሶ ሊደርሱ። ከዛ ተነሳ፣ ከመቀመጫው ተነሳና የአክብሮት ሰላምታ ሰጣቸው። ሰገደ ነው የሚለው። ሰላምታ ሰጣቸውና ተመልከቱ ሚስቴ ሳራ ሞታለች እና እኔ ደግሞ እዚህ ምን የለኝም
ምንም ርስት የለኝም። ስለዚህ ሬሳዬን ከፊቴ ልቅበር ስጡኝ ብሏል። እኔ እንደምታውቁት በመካከላችሁ እንግዳና መጻተኛ ነኝ፣ ልቅበር አለ። ከዛ በኋላ እንዴ አንተ እኮ በመካከላችን እንደ እግዚአብሔር መልአክ ነህ ለኛ እና ይሄው በፊት ነው መሬቱ የፈለክበት ማናችንም ርስት ላይ ቅበር አሉት። አይሆንም አይሆንም፣ መግዛት ፈልጋለሁ። እንዴ ምን ግዢ ውስጥ አስገባህ እንዴ? በቃ አንተ እንደዚህ ቅበር አሉ። አይሆንም። ከዛ ከብዙ ክርክር በኋላ ስታነቡት ታገኙታላችሁ። ለካ ያየው ቦታ አለ፣ የመረጥ እንትን ያደረገው ቦታ አለ። ከመካከላቸው የአንዱ የሆነ ድርብ እንትን ግራውንድ ፕላስ ዋን እንትን ያለው ዋሻ ያለው ዙሪያውም ደግሞ እርሻ ያለው መሬት እንትን አለ ቦታ አለ እና የምፈልገው እሱን ነው። ከዛ ተጠራ ሰውየው መጣ። ከዛ እኔ ሰጥቼሃለሁ ውሰድ አለ። አይሆንም፣ በገንዘብ ዲል አድርገን በውል ነው መግዛት የምፈልግ፣ ምስክሮች ባሉበት ንገረኝ ዋጋውን አለው። 400 ሰቅል። አብርሃም ያንን አውጥቶ ሰጠ። ሄደን ብናነበው ምን እንደሚል ደስ ይለኛል። እስቲ አንብበው። ምዕራፍ 24 ዘፍጥረት የመጨረሻዎቹን ቁጥሮች ጊዜ ስለሌለን የመጨረሻዎቹን ቁጥሮች እናነባለን። በደንብ ስሙት። 23 ምዕራፍ 23 እስቲ ከ17 እስከ 20 አንብበው። በመምሬ ፊት ያለው ባለድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻውም በእርሱ ያለው ዋሻ፣ በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ በኬጢ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስቱ ሆነ። ለአብርሃም ምን ሆነ? እሺ ቀጥል። ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻው በኬጤ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና። የምን ርስት ሆኖ ጸና? ምን አረጋለሁ ብሎ ነው ያመጣው? ይህችን ምድር እሰጥሃለሁ ብሎ ነው ያመጣው። ከዛ በኋላ ግን የጫማም ያህል እንኳን አልሰጠውም። መጨረሻ ላይ ግን ሳራ ስትሞትበት ምን ማድረግ ነበረበት? እና የነበረው ርስት ምንድን ነው? የመቃብር ርስት ሆኖ ጸና። የመቃብር ርስት ዋራዘት ወገኖች መጠየቅ አለብን። ምን ማለት ነው? ምንድን ነው እነዚህ ሰዎች ያመኑት? ምክንያቱም ዝም ብለን በግል ብዙ ሲሰበክ ስለ አብርሃም አይደለ ስንሰማ ኖረናል። ምንድን ነው ያመኑት? የዕብራውያን ጸሐፊ ኢቭን ከ400 ዓመታት በኋላ የእስራኤል ልጆች ከግብፅ ምድር ወጥተው በምድረ በዳ ተጉዘው ከነዓን መግባታቸውን መውረሳቸውን ያነሳና የዕብራውያን ጸሐፊ ሄዳችሁ ከምዕራፍ 3 ጀምሮ ብታዩት ያንን አይደለም የሚለው ይላል አይደለ እንዴ? ምክንያቱም ኢያሱስ አሳርፏቸው ቢሆን ኖሮ ስለሌላ ረፍት ስለሌላ ቀን እንደገና ባልተናገረ ነበር አይደለም ይላል። እንደሱ ይላል። ወገኖቼ እኔ በጥልቀት ስመለከተው አብርሃምም ሆነ ከእርሱ ጋር የነበሩት ልጆቹ ያመኑት እኛ እንደምናስበው እግዚአብሔር ይህችን ምድር ላንተና ለዘርህ እሰጣለሁ ሲል በቃ ይሰጠናል እንወርሰዋለን እንደዚህ ብሎ አይደለም ያመኑት። እጅ በእጅ ፍቅር እንዲደረጅ ይባል ነበር አለ ድሮ ሱቅ ላይ ሲጻፍ
ዱቤ ምናምን እንዳይጠየቅ በቃ እዛው እጅ በእጅ እንደሚሰጣቸው ነው አይደለ የምናስበው ነበር። እኔ ግን እነሱ ያመኑትን ልንገራቸው። ያኔ እንደሚሰጣቸው አይደለም ዲሉ የገባቸው የተረዱት፣ እንደሚሞቱ ያውቁ ነበር። አስነስቶ ያወርሰናል ብለው ነው ያመኑት። አሜን። ምንን? ምድርን። ብዙ ጊዜ የምናስበው የምንወርሰው የት ነው አይደለ? የምንወርሰው እንዴት ነው? እናንተ የትኛውን የምትወርሱ? የት ይሻላችኋል? ሰማይ አይደለ? አዎ። ግን ምንድን ነው ያመኑት እነዚህ ሰዎች? አስነስቶ ያወርሰናል። ምንን? ምድርን። ወል እግዚአብሔር ሰው ሰማይ እንዲሆን ቢሆን የፈለገው ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ሌላ ናሬቲቭ ይኖረው ነበር። ምን የሚል? እግዚአብሔርም በሰማይ ሰውን በመልኩና በምሳሌው ፈጠረው፣ ከሰማያዊም አፈር ምናምን አበጀው። ይገባችኋል? ዋል እንደሱ አይደለም የሚለው የእግዚአብሔር ኦሪጂናል ሀሳብ። ኢቭን ከውድቀትም በፊት ምንድን ነው? እግዚአብሔርም ሰውን ከምድር አፈር አበጀው አይደል እንዴ? በአፍንጫው እስትንፋስ አለበት፣ ሰውን ያው ነፍስ ያልሆነ። እግዚአብሔር ሰውን የት ነው የፈጠረው? ከዛ በኋላ ይጠብቃትን ያበጃት ዘንድ ደግሞ በገነት በኤደን ምስራቅ ምናምን አኖረው። ወል እግዚአብሔር ሰውን የት ነው የፈጠረው? የት ነው የሚፈልገው? አይ ኖ ስንሞት ወደ ጌታ እንሄዳለን። ስጋችን ይሄዳል? አይሄድም አይደል እንዴ? ምናችንም ሄደው መንፈሳችን አለ፣ ነፍሳችን አለ እና ይመጣል አይመጣም? ያ ሄደው ይመጣል አለ። ዋው ምንድን ነው ያመኑት? አስነስቶ ምን ያደርገናል? ያወርሰናል። ታዲያ ለምንድን ነው ተነስተው የሚወርሰው? ስለዚህ ተነስተን ስለሆነ የምንወርሰው የሚያስፈልገን ጊዜያዊ ርስት ነው። ለምን የሚያገለግል? ጮክ በይ እባክሽ። ለጊዜው የሚያገለግል ምንድን ነው እሱ? የመቃብር ርስት ነው። ስለዚህ የገዛው ለዚህ ነው። ለአብርሃም የመቃብር ርስት ሆኖ ጸና የሚለው ቴምፖራሪ ነው፣ መቆያ ነው። እኔ ብዙ ጊዜ ላለሁኝ እኔ በህይወት ዘመኔ ስኖር ብዙ ንብረት አፍርቼ አላውቅም። አንዳንዴ ለራሴ የሚገርመኛል። ማለት በስሜ ያለ ንብረት መኪና አለኝ፣ ከዛ ውጭ በስሜ ያለ ንብረት የለኝም። ማለት ኢትዮጵያም የለኝም፣ እዚህም የለኝም። ንብረት በስሜ ብዙ ኖሮኝ አያውቅም እና በጣም ግን ከምፈርተብል ነኝ። ማለት ቦዘር አድርጎኝ አያውቅም። እና የምጠቀምባቸውን ነገሮች ሁሉ እንደ ራሴ አድርጌ ነው የምጠቀመው። ማለት ብዙ ቤቶች ውስጥ ኖር ያለው ቆንጆ ቆንጆ ቤቶች ውስጥ እና ግን የኔ አይደሉም፣ በስሜ አይደሉም፣ ግን ኖርባቸዋል። ይገባቸዋል። ብዙ አይሮፕላን በረሬ አውቃለሁ። የኔ ኖሮኝ አያውቅም፣ ግን እጠቀምበታለሁ። ይገባቸዋል ብለው እና ይመቸኛል በጣም። እና ከየት ነው የተማርከው ብትሉኝ፣ ይሄ በተውሶ መኖር ከጌታ ከኢየሱስ ክርስቶስ ነው የተማርኩት። ከማን ነው? ከኢየሱስ ክርስቶስ ነው የተማርኩት። አይታችሁ እንደሆነ የተወለደበት በረት የተውሶ አለ እንዴ? ሲሰብክ የሰበከበት መጀመሪያ ስብከቱን ታንኳ የምንድን ነው? የተውሶ። ትዝ ይላችኋል። ኢየሩሳሌም ሲገባ የገባባት የተቀመጠባት አህያ የተውሶ። ከዛ ደግሞ ደቀ መዛሙርቱ ጋር ራት ሲበላ የበላበት እንትን ቤት የፋሲካ ቤቱ ምንድን ነበር? ማለት የምንድን ነው? የተውሶ ነው።
እንደው ሌላው ይቅር፣ ሰው ስንት ነገር ይዋሳል። መቃብር ይዋሳል። የተቀበረበትን መቃብር የምንድን ነው? የተውሶ ነው። እና ለምንድን ነው ጌታ የተውሶ መቃብር ውስጥ የተቀበረው ብዬ ሳስብ መልሱ ምንድን ነው? አይ ብዙ ስለማይቆይበት ነው አለ እንዴ። ለጊዜው ነው 3 ቀን። የእነ አብርሃም ይሄው 4000 ዓመት ሆኗል። እነሱም የተወሰነ ነው የሚገለገሉበት። ይገባቸዋል በባለ ምክንያት ምን ይሆናሉ? ይነሳሉ። አሜን። ለምንድን ነው እንግዶችና መጻተኞች ነን ብለው ያሉት? ለምድሩ ነው አይደለም። ምድሩ የማን እንደሆነ ያውቃሉ። at the end of the day የነሱ እንደሆነ ያውቃሉ። ግን እንግዶችና መጻተኞች ነን ያሉት ለሚኖሩበት ህዝብ እና ለሚኖሩበት የዛ ህዝብ ባህሪ፣ ጠባይ፣ አስተሳሰብ። ምክንያቱም እግዚአብሔር አልባ የሆነ በጣዖት የተሞላ እግዚአብሔርን የማያውቅ እግዚአብሔርን የማያከብር እግዚአብሔርን የሚያሳዝን የሚያስቆጣ አይነት ባህሪ የነበራቸው ሰዎች ናቸው። ታውቃላችሁ፣ ኃጢአተኞች መሆናቸው የምታውቁት ምንድን ነው ያለው? የዚህ ህዝብ ኃጢአት ጽዋው እስኪሞላ ድረስ አይደለ? ዘርህ የእርሱ ባልሆነ ምድር በግብፅ ይኖራል ምናምን ብሏል። ከዛ ኃጢአታቸው ጽዋ ሲሞላ ምን አደረገ? እግዚአብሔር አመጣቸው። እዛው ጎረቤት እኮ እዛው አካባቢ እንዲያውም ያንዳንዱ ብሎ በአንዴ ነው የሚሞላ የነበረው ጽዋው። ማለት ረጅም ዘመንም አይፈልግም ነበር። የሌሎቹ እኮ 400 ዓመት ፈይቷል አለ እንዴ። የአንዳንዶቹ እንደ ሰዶምና ገሞራ ምናምን አካባቢ ያለው በአንዴ ምን ሆነ? እዛው በዛው ሞልቶ እግዚአብሔር የግድ መፍረድ ነበረበት። ኃጢአተኞች ናቸው። ስለዚህ እሱን ምን ብሎ ነው ያለው? ለዚህ ምንድን ነን እኛ? እንግዶች ነን፣ ፎሬነን። የኛ አይደለም ይሄ ባህሪ፣ ይሄ አኗኗር፣ ይሄ ስርዓት የኛ አይደለም። ኦኬ፣ ወደ መጨረሻ ልምጣ። ታውቃላችሁ ያሳለፍነውን በእምነት መውረስ በሚል ብዙ ነገር አላለ ምድር ላይ። ፎቁን ምን እናደርጋለን? እንወርሳለን፣ እንትኑንም እንወርሳለን፣ ምን እንወርሳለን አይደል? ይኖር ነው። ወገኖቼ ምድርን እንወርሳለን። አሜን። ምድር የኛ ናት። ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 21 ላይ በጣም የሚገርመኝ ነገር ይላል። ምክንያቱም የአጵሎስ ነኝ የጳውሎስ ነኝ የሚል ሽኩቻ ስለነበረ መልስ ይሰጣቸው ነው ይላል። ስለዚህ ማንም በሰው አይመካ፣ ነገር ሁሉ የእናንተ ነውና። ጳውሎስ ቢሆን አጵሎስ ቢሆን ኬፋም ቢሆን ሕይወትም ቢሆን ሞትም ቢሆን ዓለምም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። አሜን ወገኖቼ፣ እንወርሳለን። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉ። እንወርሳለን፣ ግን ተነስተን ነው የምንወርሰው። አሜን። አንዳንዶቻችን በቃ ጌታ የሰጠኝ ተስፋ አለ ምናምን በጣም ስንጠብቅ እንትን ስለኖርኩት ዘገየ ምናምን በቃ የዘገየ ተስፋ ልብን ታሳዝናል አላለ። ብዙ ነገር የምንጠብቃቸው ነገሮች ይኖራሉ። ወገኖቼ ልንገራችሁ፣ የኢየሱስ ክርስቶስን ዳግም መምጣት እንጠብቅ። የተባረከውን ተስፋችንን የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እንጠብቅ። ይሄን ልንገራችሁ፣ እግዚአብሔር ምን አዘጋጅቶላቸዋል ይላል? ከተማን አዘጋጅቶላቸዋል። አይሰማኝም? ምንድን ነው? ከተማን ከተማ የሚያደርጉት ምን እንደሆኑ ልንገራችሁ። ከተማን አንደኛ ፖፕሌሽን ነው አይደል እንዴ? ገጠር ማለት ብትንትን ብሎ ሰው የሚኖርበት ነው። ከተማ ግን ሰብሰብ ብሎ የሚኖርበት ነው። ከተማ ህንፃዎች ያሉበት ነው አለ እንዴ? ወገኖች እግዚአብሔር ያዘጋጀላቸው ከተማ የሰው ከተማ አይደለም፣ የእግዚአብሔር ከተማ ነው። አሜን።
የእግዚአብሔር ከተማ ነው ወገኖች። ይሄ ከተማ ባካችሁ እንደ ኒውዮርክ እንደ ምናምን እንደ ሎስ አንጀለስ እንደ ቺካጎ አይነት ነገር አትጠብቁ። ከተማ ዘጋይቶላችሁ ሰዎች ናቸው። አሜን። እናንተ ከተማ ናችሁ። ታውቃላችሁ ይሄን? ቆይ ህንፃዎች አንድ ላይ ሲሰበሰቡ ምን ይሆናል? ከተማ አይደል እንዴ? እናንተ የእግዚአብሔር ህንፃ ናችሁ። እኔም የእግዚአብሔር ጸጋ እንደሰጠኝ መጠን እንደ ብላተኛ ለአንጺዎች አለቃ መሰረትን መሰረቱ። የእግዚአብሔር ምንድን ናችሁ? ህንፃ ናችሁ። ምን እየተደረጋችሁ ነው? እየተሰራችሁ ነው አይደል እንዴ? ኤፌሶን ምዕራፍ 2 ቁጥር 28 ላይ ሄደን ስንመለከት ምንድን ነው የሚለው? የማዕዘኑ ራስ ድንጋይ ማለት በሐዋርያትና በነቢያት መሰረት ላይ ምን ሆናችኋል? ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። እናንተም ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ምን እየሆንን ያለ ነው? እየተሰራንን ምንድነን? ህንፃዎች ነን። እዚህ ዛሬ ይሰራል፣ በየቦታው ይሰራሉ ህንፃዎች። አንድ ቀን ግን እነዚያ ሁሉ ህንፃዎች ይገለጣል። አሜን። ከተማ ሆና ከሰማይ ምን ስትሆን አየሁ ነው የሚለው። ስትወርዳል እንዴ ወዲያውኑ ምን ይላታል መሰላችሁ? ከተማ ይላትና ይልና የበጉ ሚስት ናት፣ ሙሽራይቱ ናት ይላል። ሃሌሉያ። ነዋሪዎቹም እኛው ነን፣ ከተማዎቹም እኛው ነን። ስለዚህ ለአብርሃም እግዚአብሔር የሰጠው ተስፋ እንደዚህ አይነት ህዝብ ሳይሆን ጽድቅ የሚኖርበት፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚወድ፣ እግዚአብሔርን የሚያከብር፣ እግዚአብሔርን የሚያውቅ፣ የእግዚአብሔርን ፈቃድ የሚያደርግ ማህበረሰብ ሰጥሃለሁ፣ ህዝብ ሰጥሃለሁ። ሃሌሉያ አሜን። መልእክቴ ይሄ ነው። ኢየሱስ ክርስቶስ ከሙታን ተነስቷል። ስለዚህ ምን ተረጋግጧል? ትንሣኤ ከፊታችን አለ። እባካችሁ ወገኖቼ ከዚህ ምድር የሆነ ምንም ነገር የለም። ማድረግ ያለብንን የእግዚአብሔርን ፈቃድ እያደረግን እንኖር። አሜን። ከምኞት ነፃ እንውጣ። ጌታን እንጠብቅ። ተነስተን እንወርሳለን። አምነን እንኑር፣ አምነን እንሙት። እንጸልያለን። ሃሌሉያ። ቆመን እንጸልይ። ወገኖቼ I urge you ከልቤ ይሄንን ሜዲቴት እንድታደርጉ። ለዚህ ሳምንት አሳይመንት ልስጣችሁ ፍቀዱልኝ። በቃ ጊዜ ወስዳችሁ እነዚህን ክፍሎች እየሄዳችሁ እያያችሁ ምንድን ነው የተባለው? አይ ኖ ይሄ ኦርዲነሪ ነገር ሁሌ የምትሰሙት ወይም ስትሰሙት የኖራችሁት ነገር አይደለም። እባካችሁ ማክሲማይዝ አድርጉት። ቅዱስ አባት ሆይ እናመሰግንሃለን። በመደነቅ በመገረም በፊትህ እንሆናለን። አንተ ድንቅ ነህ። እግዚአብሔር ሆይ የቃልን ፍቺ ስላበራህልን ተመስገን። እኔ ጸልያለሁ ጌታ ሆይ በኢየሱስ ክርስቶስ ስም ይህ እውነት ተነስተን እንወርሳለን፣ ምድርን እንወርሳለን፣ ከተማንን በእግዚአብሔር ከተማ ውስጥ በጉ ብርሃኗ በሆነ ከተማ ውስጥ እንኖራለን። ጌታ የሚለው ይሄ እውነት በወገኖች ሰርጾ እንዲገባ ነው ጸልያለሁ። እግዚአብሔር ከዚህ ምድር ከዚህ ዓለም ከዚህ ዘመን የሆነ ምንም ተስፋ እግዚአብሔር ሆይ የሌለን ሊኖረንም የማያስፈልገን ነገር ግን እጅግ የከበረና ታላቅ ተስፋ እሱም ከመለኮታዊ ባህሪ ተካፋይ የመሆን የመነሳት ያለመሞት ለዘላለም የመኖር የክብር የሕያውነት የመግዛት እግዚአብሔር ሆይ ኢየሱስ ክርስቶስን የመምሰል ክብሩንም የማንጸባረቅ ተስፋ እንዳለን አውቀን በዚህ ተስፋ እንድንኖር እርዳን። አማኞች አድርገን ያ የአባቶቻችን እምነት የእኛም ይሁን በኢየሱስ ክርስቶስ።